ድምጻዊት ቬሮኒካ አዳነ ሰሞኑን ከአርቲስት ሙሉዓለም ጌታቸው ጋር በተያያዘ እየተወራባት ላለው ነገር መልስ ሰጠች። ሰሞኑን በጣም ብዙዎችን ያስገረመችው ጧት ካንሰር እንዳለባት ተነግሯት ከሰዓት ደግሞ ከባሏ ጋር የተፋታችው ሴት ጥንካሬ ህዝቡን በሙሉ አነጋግሯል። እኔም ስለሷ የምለው አለኝ። ሰሞኑን ሶሻል ሚዲያ ላይ የሳክሱ ንጉስ ተብሎ የተሰየመው ሰውዬ ጉዳይ በጣም አነጋጋሪ ሆኗል። በጣም የሚያስቅም የሚያስተምርም ነገር አለው። አብራችሁኝ ቆዩ። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ? ዲቻናል ቤተሰቦች፣ በመጨረሻው ቪዲዮ ቀጣዩ የኢቢኤስ ቴሌቪዥኑ ቤተሰብ ጨዋታ ፕሮግራም አቅራቢ ማን ይሁን ብዬ ጠይቄያችሁ ነበር። የ3,000 ብሩ አሸናፊ ማን ይሁን? እጣውን እናውጣ። በአጠቃላይ እንደምታዩት 1147 ኮሜንቶች ናቸው ያሉት። ማንን ይሁን የምንመርጠው? እኔ አላቅም። ያው በእጣ ነው። እሺ ፒክ አ ዊነር። ለምን ስለ ያሲኖ ምንም አላልክም? ብያለው እኮ በደንብ ብያለው። ያሲኖ አንዱ እጩ ነው ብያለው። እሺ ስለዚህ ኮሜዲያን ያሲኖ ተብሎ ተመርጧል። መዱ R6I መዱ የ3,000 ብሩ አሸናፊ ሆነሻል። ኮሜዲያን ያሲኖስ ቀጣዩ አቅራቢ ይሆናል። እስቲ አብረን የምናየው ነገር ነው የሚሆነው። ለማንኛውም የዛሬው ጥያቄ ደግሞ ተዋናይ ሙሉዓለም ጌታቸው ከሰራባቸው ፊልሞች ውስጥ በጣም የምትወዷቸውን ሁለቱን ብቻ ጥቀሱ። አንድ ሰው ራንደምሊ መርጠን 3,000 ብር የምንሸልም ነው የሚሆነው። ዛሬ እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮች ይዤላችሁ መጥቻለሁ። ከትዳር ጉዳይ ወደ ጽናት ወደ ሳክስ እያልን ብዙ ነገሮችን እያወራን እንዝናናለን፣ እንማማራለን። ይሄን ቪዲዮም እየሰራው ያለሁት በጣም ብዙዎቻችሁ በጠየቃችሁ መሰረት ነው። በጣም ብዙዎቻችሁ እነዚህን ጉዳዮች እንዳነሳላችሁ ስትጠይቁኝ ነበር። ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰዎች ይሄ ቻናል ማለት በቃ ቤተሰብ ነው። 7 ዓመት 8 ዓመት አብረን ቆይተናል። እዚህ ቻናል ላይ እስካሁን ያልገባችሁ ሰዎች የዚህ ቻናል ቤተሰብ ያሉናችሁ ሰዎች አሁኑኑ ሰብስክራይብ የሚለውን ምልክት ተጭናችሁ የዳሎል ኢንተርቴይንመንት ቤተሰብ መሆን ትችላላችሁ። ሁላችሁም ደግሞ ተለመደው ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ዛሬ ለዚህ ቪዲዮ ቢያንስ 11,565 ላይክ። ይህ ዳሎል ኢንተርቴይንመንት ነው። ቪዲዮአችንን ከየትኛው ቶፒክ እንደምንጀምር ያው ግልጽ ነው። የጽናት ተምሳሌት የሆነችው ሰሞኑን ሶሻል ሚዲያ ላይ በጣም አነጋጋሪ የሆነችው አፍናንን በሚመለከት ነው ማለት ነው የምናወራው። አፍናን የዚህ ሳምንት ሴፎ ኢቢኤስ ፕሮግራም ላይ ቀርባ የተናገረችው ነገር የብዙዎችን ልብ ነክቷል። ከዛ በላይ ግን እኔ ያስገረመኝ ነገር ጽናቷ ነው። ሴፉ ላይ የተናገረችውን ታሪክ በትንሹ ላሳያችሁና ከዚህ በፊት በራሷ ቲክታክ ቻናል ስትለቅ የነበረችው በጣም የሚገርም የማትጠብቁት ነገር አለ። እሱን አሳያችኋለሁ። ብዙዎችን ያስደነገጠው የእሷ ስቶሪ ምንድነው መሰላችሁ? ጧት ካንሰር እንዳለባት ተነግሯት ከሰዓት ደግሞ የፍርድ ቤት ቀጠሮ ነበረባት። የምን ቀጠሮ? የፍቺ ጉዳይ የሚጠናቀቅበት ቀጠሮ ነበራት። አስቡት እንግዲህ በአንድ ቀን ሁለት በጣም ከባድ የሆነ ነገር ሲያጋጥማችሁ። ይሄ ነገር እውነት ነው ወይስ አይደለም የሚለውን ሰው በጣም ወዲያ ሲል ነበረ። ሰይፉ ጠይቋት ግን እሷ ኮንፊርም አድርጋለች። ግን ደግሞ የሰማሁት አሳዛኝ ነገር እውነት ይሁን ውሸት አላውቅም። የጧት ካንሰር እንዳለሽ ተነግሮሽ ከሰዓት በኋላ ፍርድ ቤት ጉዳይ ነበረሽ። ሁለቱን ስሜት ማስተናገድ በጣም ከባድ ይመስለኛል። በጊዜው በጣም ከብድ ነበር። በጊዜው ይከብዳል። አሁን ላይ ጠንክሪዚ በቃው እንጂ በሰዓቱ በጣም አንገቴን የደፋውበት ታይም ነበር። ልጆቼንም እንደዛው። ስንት ልጆች ያፈራችሁ? 2 አልሐምዱሊላህ። ነገሮች ወደ ፍቅር የመደምደም እድላቸው የጠበበው ለምንድን ነው? ምክንያቱም ወደ ፍቺ ካንቺ ጋር መፋታት ይከብዳል ብዬ። በነገራችን ላይ ከዚህ ኢንተርቪው ራሱ በጣም የገረመኝ ነገር ብዙ ጊዜ ሰዎች ከተፋቱ በኋላ ትዳራቸው በፍቺ ካበቃ በኋላ ሁሌ ማለት ይቻላል ሶሻል ሚዲያ ላይ አብረው ከዚህ በፊት ከነበሩት ሰው ጋር በተያያዘ የሚያነሱት ነገር በጣም ኔጌቲቭ ነው ብዙ ጊዜ ማለት ነው። እኔ እንደዚህ ሲያደርገኝ ነበር የሚል ነገር ነው ብዙ ጊዜ የምንሰማው እንጂ ፖዚቲቭ የሆነ ነገር ሰምተን አናቅም። ሶሻል ሚዲያ ላይ ብዙ ጊዜ አልፎ አሉ። ኦፍኮርስ ግን የእሷ ንግግር የሚገርማችሁ በዚህ ህመም ውስጥ ሆና የተናገረችው ነገር ስሙ እስቲ ስለ ቀድሞ ባለቤቷ። አልሐምዱሊላህ በዛን ታይም ደግሞ እሱም ልጆቹን ተቀብሎ እኔ ያሳድገልሻለሁ አንቺ ታከሚ ያለኝ ጥሩ አባት አላቸው። ስለዚህ ባለቤትሽ በፍቺ ጋብቻው ይደምደም እንጂ ለልጆችሽ ጥሩ አባት ነው። ዋው ጥሩ ሰው ማግኘት ራሱ ደስ ይላል። ልጆችሽን እያየሁ ነው በፎቶ። ማን ናቸው? የመጀመሪያው ካሊድ፣ የሁለተኛው ሰልማንና ካሊድ። በጣም ደስ የሚል ስም ነው ያላቸው። በጣም ልጆቿ እንግዲህ ሲያድጉ በእናታቸው እንዴት እንደሚኮሩ አስቡ። ለማንኛውም ከራሷ ቲክቶክ ፔጅ ላይ ያገኘኋቸውን ቪዲዮዎች ላሳያችሁ። በጣም የሚገርሙ። እኔም ከዚህ በፊት በደንብ አላቃትም ነበረ፣ ግን ሶሻል ሚዲያ ላይ አሁን ከዚህ በፊት የነበራትን ስቶሪ ለማወቅ በጣም ጓጓሁና አሁን ይህንን ታሪኳን ከሰማሁ በኋላ በደንብ ቼክ እያደረኩ ነበርና
ቻናሏ ላይ ያገኘኋቸው ቪዲዮዎች ዋው የሚያስብሉ ናቸውና እግሯ እንግዲህ አሁን ምንድነው የተፈጠረው ሚሊዮን ያላወቃችሁ ሰዎች ካላችሁ መጀመሪያ ላይ አጥንት ካንሰር እንዳለባት ይነገራታል። እሱን በትንሹ አሳያችሁና እንመለስና የራሷን ቪዲዮ አሳያችኋለሁ። ግን ከዚህ በፊት ይሄን ነገር ማወቅ ስላለባችሁ ምንድነው የተፈጠረ ያለው በሚለው ዙሪያ ሂንቱ እንዲኖራችሁ አንድ ቪዲዮ አሳይቻችሁ ልመለስ ስላለባት የጤና ኮንዲሽን ማለት ነው። ሩጭ ያልጠገብኩም ፕሊስ በእናታችሁ እርዱኝ ምናምን ነገር ብያቸው በርብርብ ልክ እዛ ሄጂ ስታይ እሺ ይቻላል ተባልኩኝ። እግርሽን ሴፍ እናደርጋለን ግን እዚህ ጋር አሳዛኝ ነገር ልነግርሽ ነው አለኝ። ምንድነው? ከእግርሽ ዘሎ ወደ ሳምባሽ ወጥቷል ካንሰሩ። ስለዛ ሳምባሽም ቀኝ ፓርት መውጣት አለበት፣ ይበቅላል፣ ቀኙ ፓርት ግን መወገድ አለበት ተባልኩኝ። በአንድ ቀን የ12 ሰዓት የሚፈጅ ሰርጀሪ ተሰራው ማለት ነው። እሺ ብዬ ወሰኝ ማለት ነው። በቃ የመዳን ጉጉቴ ከዛን ቀን ጀምሮ በቃ ይሆናል እድናለሁ። ፈጣሪ ነው በቃ ፈጣሪን አምናለሁ። ከፈጣሪ በታች ሰበብ እናንተን አደርሳለሁ። ፈረምኩ በቃ። እንደሰማችሁት ካንሰሩ ወደ ሳምባዋ ሄዶ ነበር። በነገራችን ላይ ሳምባችን ብዙ ጊዜ ሰውነታችን ላይ ካንሰር ነገር ሲፈጠር ቶሎ ብሎ ብዙ ጊዜ ወደ ሳምባችን ወደ ጉበታችን ነው የሚሄደው አብዛኛው ካንሰር ማለት ነው። እና ሳምባዋ ላይ የነበረውን ካንሰርም ለማስወገድ ከሳምባዋ ተቆርጦ መውጣት ነበረበት በጊዜውና ሰርጀሪ ተሰርታ ነበር። ነገር ግን ከቲክቶክ አካውንቷ ካገኘኋቸው ቪዲዮዎች በጣም የገረመኝ ነገር እግሯ ሊቆረጥ ሲል እሷ ቪዲዮ ሰርታ ነበርና ፊቷ ላይ ያየው ጥንካሬ በጣም ገርሞኛል። በጣም ያንገነች እንደምታዩት በጣም ብዙ ሰው በዛ ሰዓት የሚሰማው ስሜት በጣም ከባድ ነው። እንኳን ቪዲዮ ምናምን ሊልቅና ማንንም ሰው ማውራት አይፈልግም ሰው በዛ ሰዓት ማለት ነው። እግር እጅ መቆረጥ ማለት ቀላል ነገር አይደለም። ግን የሷን ቪዲዮ እስቲ ላሳያችሁ አንዴ። ሰላም እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ረቢል ዓለሚን ደህና ነኝ። ያው ዛሬ ሆስፒታል ገብቻለሁ እና ኢንሻአላህ ነገ ነው የሚቆረጠው እግሬ። ሁላችሁም ከጎኔ የቆማችሁ በገንዘብም በዱዓም እና አሁን ደግሞ በዱዓ ከጎኔ እንድትቆሙ ጠይቃችኋለሁ። ኢንሻአላህ የማንን ዱዓ አላህ እንደሚቀበል አይታወቅምና ዱዓ አድርጉልኝ በደንብ። ዋው የሚገርም ነው። በፈጣሪዋ የምታመን በሰዓቱ ራሱ ኢንሻአላህ እያለች ያው በቃ እያመሰገነች ነበረ ስለሆነው ነገር ሁሉ። እግዚአብሔር ፈጣሪ አላህ ይመስገን የሚል ነገር ነው በቃ ያላት እና የሚገርም ጽናት ነው ያላት። ከዛ በኋላ እንግዲህ እግሯ ከተቆረጠ በኋላ ሶሻል ሚዲያ ላይ የምትለቃቸው ቪዲዮዎች ላይ ኦልሞስት አብዛኞቹ ላይ በቃ እንደምታዩት ፈገግ ብላ ምናምን ነው የምታዩት። አሁን ተመልከቱ፣ ምንም ፊቷ ላይ ሀዘን የሚባል ነገር የለም። ለብሳ ጽድት ብላ በቃ ያው ክራንቿን ይዛ ምናምን ነው የምትንቀሳቀሰውና በጣም ጥንካሬዋ ብዙዎችን ሲያስገርም ነበረ። እንዴት እንደዚህ ጠንካራ ልትሆን ይቻልሽ የሚለው ነገር የብዙዎች ጥያቄ ነበርና ሶሻል ሚዲያ ላይ እነዚህን ቪዲዮዎች አይታችኋል ብዬ አስባለሁ። በጣም ቫይራል የወጡ ቪዲዮዎች እነዚህ ስለሆኑ ማለት ነው። ከሷ ቪዲዮዎች ውስጥ በጣም ቫይራል የወጡት እነዚህ ናቸው። ኤኒዌይ ክራንች ይዛ ምናምን ቪዲዮ ስትሰራ ፈገግ ብላ ሁሌ ደስተኛ ሆና ነው የምታዩት እንጂ ስታዝን አታሳይም። እና ይሄ ጥንካሬዋ ብዙዎችን አስገርሟል። ያለባትን ነገር ሁሉ አልፋ አሁንም ፈገግ ብላ ምንም ሀዘን የሚባል ነገር ፊቷ ላይ ሳይታይ ቪዲዮ ነው የምትሰራው ሁሌ ማለት ነው። ሌላኛው መሬት ላይ ተደፍታ ፈጣሪዋን ያመሰገነችበት በጣም ደስተኛ የሆነችበትን ቪዲዮ ደግሞ ላሳያችሁ። ካንሰርን ስትታገል ነበር ከ2 ዓመት በላይና መጨረሻ ላይ ከካንሰሩ ጋር የተያያዘ ውጤት ሲነገራት አሁን ላይ ካንሰር ፍሪ ናት ወይስ አይደለችም የሚለው ሲነገራት ያለውን ቪዲዮ ላሳያችሁ። ለ2 ዓመት የታገልኩትን ካንሰር በሽታ ውጤቱን አብረን እንስማ ብላ እንግዲህ ኦንኮሎጂ ነው ሄደችው። ሙሉ ሰውነቷ ላይ ነው የሚመረመረው። ከዛ በኋላ ውጤቱን ስትሰማ እንደምታዩት እንግዲህ ወድቃ ተደፍታ ፈጣሪዋን ስታመሰግን ነበረ። ምን አይነት ጊዜ እንዳሳለፈች ከዚህ ነገር ማየት በቂ ነው። አንዳንዴ ባይዘወይ በችግር ጊዜ ጠንክሮ ያለፈ ሰው መጨረሻ ላይ የደስታ ጊዜ ነው የሚያለቅሰውና እዚህ ጋር እንደምታዩት ያኔ በጥንካሬ እንደዛ ያለፈች ልጅ አሁን መጨረሻ ላይ ፈጣሪዋ ያንን ያሰበችውን ነገር ሲያደርግላት ማልቀስ ጀመረች። አይታችኋል አይደለ? ሁሌ የሚለቀሰው ለሀዘን ብቻ አይደለም የሚለቀሰው። ለቅሶ ማለት የሀዘን ለቅሶ ብቻ ሳይሆን የደስታም ለቅሶ አለና መጨረሻ ላይ በጣም ደስ ብሏት ነው ያለቀሰችው። እና ባይዘወይ ህመሙ በሚመለከት ኢንተርቪው ላይ ሰምታችኋል ብዬ አስባለሁ። በቃ ያላት ጊዜ ከዚህ በኋላ ለመቆየት ያላት ኤስቲሜትድ ታይም ብዙ ጊዜ ይሄ ነገር ያው ህክምና ላይ ሐኪሞች
ብዙ ጊዜ ፐርሰንታይሉን ይናገራሉ። ምን ያክል ሰርቫይቫል ሬቱ ምን ያክል ነው ከዚህ በኋላ ካንሰርን በሚመለከት አሁን ለምሳሌ 5 years ሰርቫይቫል ሬት የሚባል ነገር አለ። በዚህ ካንሰር ያሉ ሰዎች 5 ዓመት የመቆየት ቻንሳቸው ምን ያክል ነው ምናምን የሚለው ነገር አለና ከዛ አንፃር ይመስለኛል ብቻ ምን ያክል ጊዜ ከዚህ በኋላ ልትቆይ እንደሚችል ተነግሮኛል ነው የምትለውና በጣም አጭር ጊዜ ነው እንዳላት የተነገራት እሷ እንደምትለው። ኤኒዌይ ከዚህ ሁሉ በኋላ በጥንካሬ አሳልፋ አሁን ደግሞ አርቲፊሻል እግር ሲሰጣት ሰይፉ ላይ ሰርፕራይዝ ስትደረግ ያለው ፓርትም በጣም ብዙዎችን አስደስቷል። ዝግጁ ናቸው እንደ ሰርፕራይዝ ሊሆን ነው። እስኪ አረፍ በይ፣ አረፍ መቀመጥ ትችላለች አይደል? ይኸው እግሩ እንደ ዋው ሁላችንም ከአፍናን ጥንካሬን መማር አለብን ብዬ ነው የማስበው። በጣም ደስ የሚል ስቶሪ ነው። ከዚህ በኋላም የተሻሉ ነገሮችን ታሳየናለች ብዬ አስባለሁ። አንዴ ለአፍናን እናጨብጭብላት። ወደ ቀጣዩ ጉዳያችን ስንገባ እንግዲህ ሰሞኑን ቬሮኒካ አዳነን በሚመለከት የተለያዩ ቪዲዮዎች ሶሻል ሚዲያ ላይ የተዘዋወሩ ነበረ። ከእሷ ጋር በተያያዙ አንዳንድ አስቴቶች ሶሻል ሚዲያ ላይ የተሰጡ ነበረ። ከአርቲስት ሙሉዓለም ጌታቸው ቀድሞ ባለቤት ጋር በተያያዘም አንዳንድ ቪዲዮዎች ሶሻል ሚዲያ ላይ ሲለቀቁ ነበር እና ይህንን ጉዳይ በሚመለከት ቪዲዮ እንድሰራ በጣም ብዙዎቻችሁ ሜንሽን ማድረግ፣ ቴሌግራም ላይ ኢንስታግራም ላይ ቪዲዮቻቸው መላክ፣ ይሄ ነገር እውነት ነው ወይ እስቲ ቼክ አድርግ በሚል ሜሴጅ ተጨናንቋል። የኔ ሜሴጅ ቦክስ በአጠቃላይ ማለት ነው። እና እንደዚህ አይነት ነገሮች ላይ ቪዲዮ ለመስራት ትንሽ ቆየት ማለትን እመርጣለሁ። ለምን ፐርሰናል ጉዳዮች ስለሆኑ የትዳር ጉዳዮች ስለሆኑ እንደዚህ አይነት ነገሮች ላይ ቶሎ መጥቶ ቪዲዮ መስራት ትክክል ስለማይመስለኝ ነው እንጂ እናንተ የምትጠይቁኝ ነገር ለማጣራት አለመሞከር ወይም ደግሞ ቪዲዮ ላለመስራት አይደለም። ይህንን ትረዱ ይፈልጋሉ። አንዳንዴ በጣም በተደጋጋሚ ስለሆነ ጉዳይ ቪዲዮ እንድሰራ ስትፈልጉ ዝም ካልኳችሁ የሆነ ነገር ቼክ ማድረግ ፈልጌ ነው የሚሆነው እና ምንድነው ጉዳዩ ብላችሁ የምትጠይቁኝ ሰዎች ካላችሁና ያልገባችሁ የተወራው ነገር ምንድነው የሚለውን አንደርስታንድ ያላረጋችሁ ሰዎች ካላችሁ ድምፃዊት ቬሮኒካ አዳነ የአንድን አርቲስት ትዳር ማፍረስ ላይ እንደነበረች ምናምን የሚገልጹ ነገሮች ናቸው ሲለቀቁ የነበሩት። ይሄ አርቲስት ደግሞ ሙሉዓለም ጌታቸው ነው። በጣም በተለያዩ ፊልሞች የምናውቀው የምንወደው በጣም ታለንትድ ከሆኑ ኢትዮጵያ ውስጥ እውነቴን ነው የምላችሁ በጣም ታለንት ካላቸው የትወና ብቃት ናቹራል የማሳቅ ችሎታ ካላቸው ሰዎች ውስጥ አንዱ ሙሉዓለም ጌታቸው ነው እና ከሱ ጋር በተያያዘ እንደዚህ አይነት ነገሮች ሶሻል ሚዲያ ላይ ሲሰራጩ ነበረ። ድምፃዊት ቬሮኒካ አዳነን ደግሞ ከዚህ በፊት ያው ሶሻል ሚዲያ ላይ በተደጋጋሚ የምናውቃት በምንድን ነው ለተለያዩ ሴቶች በመቆም ነው። ሴቶች ሲደፈሩ፣ ሴቶች ጥቃት ሲደርስባቸው እናም ሴቶች በተለያየ ምክንያት ሲቸገሩ መታ ለሴቶች ድምጽ በመሆን የተለያዩ ሴቶችን ስታግዝ ምናምን ነው የምናውቃትና ይሄ ነገር አዲስ ነገር ሆኖብን በጣም ብዙ ሰው አለ ደግሞ እሷን የሚያደንቃት የሚወዳትን ብዙ ሰው አለና ከዚህ አንጻር ነገሩ ግልጽ አልሆን ብሏቸው በጣም ብዙ ሰዎች ግራ ተጋብተው ነበረ። አንዱ የዚህ ነገር መነሻ እና እንደ መረጃ እንደ ማስረጃ ሲቀርብ የነበረው ቪዲዮ ምንድነው? ሙሉዓለም ጌታቸው በልደቱ ቀን የተለቀቀው ቪዲዮ ነው ማለት ነው። ያንን ቪዲዮ አንዴ ላሳያችሁና እንመለስ። እዚህ ቪዲዮ ላይ እንደምታዩት ሙሉዓለም ጌታቸውና ቬሮኒካ አሉ። አክቹአሊ እነሱ ብቻ አይደሉም፣ ሌሎችም ሰዎች አሉ። ልደቱን እያከበሩለት ይገኛሉ። ይሄን ቪዲዮ ነው በጣም ስክሪንሾት የተደረገ የነበረው። ሌላ እንደዚህ አይነት ወሬ ሲኖር ይህን ቪዲዮ እንደ ስክሪንሾት ተጠቅሞ በጣም ብዙ ሰዎች ወዲያ ሲለዋወጡ ነበረ፣ ፖስት ሲያደርጉ ነበረ። ያው እኔ አሁን እዚህ ጋር ውስጡን አውቃለሁ፣ እኔ ነኝ ማውቀው እንደዚህ አይነት ነገር ተፈጥሯልም አልተፈጠረም ልላችሁ አይደለም ባይዘው ይሄን ቪዲዮ እየሰራው ያለሁት እና ኤኒዌይ እኔ የማንንም ሳይድ በዚህ ነገር ላይ መያዝ አልፈልግም። ግን አንድ ቅድሚያ የምሰጠው ነገር አለ። ሁሌም ትዳር ይቀድማል፣ ሁሌም ሪሌሽንሺፕ ይቀድማል፣ ሁሌም የሁለት ሰዎች አብረው እስከኖሩ ድረስ የልጆቻቸው ጉዳይ ይቀድማል ብዬ ነው የማስበው እና ከዚህ ጋር በተያያዘ እንደ ሌላ ነገር ሲወራ የነበረው ነገር ምንድነው? እንደ ማስረጃ ሲቀርብ የነበረው ነገር ምንድነው? ከቀድሞ ባለቤቱ ጋር የተያያዘ እሷ የሰራችው ቪዲዮ ነው። ይሄንን ቪዲዮ የሰራችው ኤግዛክትሊ ለዚህ ሰው ነው ብላ ነው የሰራችው የሚል አለ። እሷ በኋላ ላይ ስለዚህ ጉዳይ የሰጠችው መልስ አሳያችኋለሁ። ግን እስቲ ቪዲዮን መጀመሪያ ላሳያችሁ እሷ የተናገረችው ነገር። ሰላም እንዴት ናችሁ? ዛሬ ሰሞኑን አንዳንድ ነገሮች እንደዚህ በጭንቅላታችሁ የሚመላለስባችሁ ነገር የለም?
ኧረ እንዴት ቻልሽበት፣ ኧረ እንዴት ቻልክበት የሚያስብል ነገሮች አጋጠሙኝ እና በጣም የሚገርመኝ ነገሮች በሙሉ ኖርማል ሆነዋል። ማለት በቃ ሰው ፈራ እግዚአብሔር የሚባል ነገር የለውም ቀርቷል። ቆሞ ነው ምንድን ነው አትሊስት ሰውን ባንፈራ እግዚአብሔርን መፍራት አለብን ብዬ አምናለሁ። ይሄ በቃ የእንስሳ ስራዎችንም እንስሳ አስተሳሰብ ነው እንግዲህ የምንለያየው። ሰው አስተሳሰብ አለው። ከእንስሳ የሆነ ያልተሻለ ያልተናነሰ ነገሮች ነው የምናደርገው እና ነውር ነው የሚባሉ ነገሮች አሉ። ኧረ ነውር ነው እንደዚህ አይነት ነገር ይሄ አይደረግም። በቃ ቢያንስ ትልልቅ ሰዎችን እንኳን አክብረን ፈርተን ምንም በቃ አንዳንድ ሰው በድል ሆኗል እና ትክክል እንደሆነ በቃ ደረቱን ነፍቶ ምናምን ነገር ይሄዳል። ፈጣሪውን አይፈራም፣ ሰውን አይፈራም፣ ነውር አይፈራም፣ ግፍ አይፈራም። ግን እንደዚህ አይነት ሰዎች እውነት እግዚአብሔር ያያል። አክቹዋሊ ይሄ ነገር በጣም በብዙ ትዳሮች ውስጥ ያለ ነገር ነው። ሰዎች ፈጣሪን የማይፈሩ ከሆነ በአይናችሁ እያያችሁ ብዙ ነገር ይደረጋል። እናንተ እያያችሁ እየሰማችሁ በአይናችሁ እዛው ፊት ለፊት ብዙ ነገር ይደረጋል እና ይሄንን ጉዳይ የተናገረችው አሁን ስለተወራው ጉዳይ ነው በሚል ነው ሰዎች እንደ ማስረጃ ያቀርቡት። ግን እዚህ ቪዲዮ ላይ ሰምታችሁ ከሆነ እሷ ምንም ሜንሽን ያደረገችው ነገር የለም። በውስጧ ይዛ ነው እንጂ ሜንሽን ማድረግም ፈልጋለች የሚልም ነገር የሚናገሩ ሰዎች አሉ። ግን እስቲ ቪዲዮን አንዴ እንጨርስ። እግዚአብሔር ይፈርዳል። የእውነት ማለት ነው። እንደዚህ ሰው ላይ ግፍ በሰራችሁ መጠን የሆነ ግፋችሁ በበዛ ቁጥር ጊዜው ይሄድም ምንም ይበልም ትጋብታላችሁ። በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት ላይ እያደረጋችሁ እግዚአብሔር የለም ብሎ ማሰብ በጣም እውነት ሲፈርድም የዛን ያክል ነው። እና በጊዜ ከድርጊታችሁ ተቆጠቡ፣ ነውርን ወቁ፣ እግዚአብሔርን ፍሩ። ይሉኝታ ራሱ ለመልካም ነገር ይሉኝታ ጥሩ ነው። ይሉኝታ ሊኖር ይገባል። አጠገባችሁ ያለችውን ሰው እንኳን ከጢፍ አትቆጥሩ፣ ሪስፔክት እንኳን አታረጉም። በቃ ማለት ያንን መጥፎ ነገር እንደሆነ እያወቃችሁ በሰው ላይፍ ላይ እንደዚህ ነገሮችን ማድረግ ብቻ እንዲህ አይነት ነገር ኖርማል ሆኗል እና ተቆጠቡ። ኦኬ፣ ይሄ ነገር አሁንም በጣም እየተወሳሰበ ነው። እኛ ደግሞ እንዳይወሳሰብ እናርግ። እሺ፣ ለማንኛውም ከዛ በኋላ አንድ የላይቭ ውይይት ላይ እሷም ስቶሪ የምታረጋቸው ነገሮች ፖስት የምታረጋቸው ነገሮች በሚመለከት ኤግዛክትሊ እሷን ነው አክቹዋሊ ቬሮኒካ አዳነንም ሳይሆን ሌላም ሰው እንደዚህ የተጠቀሰ ምናምን አለ። ብቻ ብዙ ዲቴል ውስጥ አንገባም። ግን እሷን ነው የሚመለከተው ጉዳይ በማለት ነበር ሲያወሩ የነበሩት። ግን አሁንም የዳሎል ኢንተርቴይንመንት ቤተሰቦች ዲል ያደረግነው ነገር አለ። እኛ በተለይ በጥንዶች መካከል እጃችንን አናስገባም ብለን ቃል በቃ ተገባብተናል። ገብቷችኋል አይደለ? ከዚህ በፊት ብዙ ነገሮችን ሶሻል ሚዲያ ላይ ከማየታችን የተነሳ አንድ ነገር ተፈጠረ ሲባል እንደውም እንደዚህ ማስረጃ በትክክል የሌለው ነገር ይቅርና ማለት ነው ግልጽ የሆነ ማስረጃ ፊት ለፊታችን እንደዚህ አምጥቶ ሰው ቢያሳየንም እጃችንን አንከትም ብለን ተስማምተናል። ለምን? አንደኛ ትዳር ነው፣ ያው የሁለቱ ጉዳይ ነው። ሁለተኛ ደግሞ እኛ ስንት ነገር ካልን በኋላ መልሰው ብዙ ነገር ወደኋላ ተመልሰው እኛን የሚያስወቅሱን ሰዎችም ከዚህ በፊት ተፈጥሮ ስለሚያውቁ እጃችንን አናስገባም ብለን ቃል ገብተናል። ስለዚህ አሁንም እጃችንን አናስገባም። ኤኒዌይ ከዚህ ጋር ተያይዞ እሷ ስማቸውን ሜንሽን እንዳደረገች ተደርጎ ቃል በቃል እነሱን ያልሹ ብለው ሰዎች ፖስት ሲያደርጉ እሷ ደግሞ መልስ ሰጥታ ነበር በዚህ ጉዳይ። እስቲ እንስማ። ይሄ ጉዳይ የመጣው በአንቺ በኩል ነው አይደለ? አንቺ ስለ ፖስት ይመጣል እንጂ እናት አስበው ምናምን አይደለም። ውስጥ እየደወሉልኝ ነው። ይቅርታ። ግን አሁን እንደዚህ ኢሹ ሲነሳ ዋይ ለምን እስከዛሬ they know everything ሁሉም ሰው ሁሉም ነገር ያውቃል። ዋይ ዛሬ ለምን እኔን መጠየቅ ምናምን አስፈለገ? ለሚደወለው ነው የምትለው። አልገባም። ሲቀጥል እዚች ጋር ያልገባችሁ ነገር የማንም ስም አልተነሳም። እኔ የማንንም ስም አላነሳውም። ከኔ ህይወት ጋር አይገናኝም። በቃ የሰው ልጅ የፈለገው ሙሉ አለም ሲባል ዩቲዩብ ላይ እስካሁን አላነሳውም። እናንተ ያነሳችሁትን ስም የሶስቱንም ስም አላነሳውም። ግን አሁን ምን አለ መሰለኝ ፖስት ሲታያው ቬሮኒካ አዳነ ከዚህ ጉዳይ ጋር በተያያዘ እንደ መልስ የሚመስል ቪዲዮን ፖስት ያደረገችው ለጉዳዩ መልስ ነው ወይስ የአዲሱን ፊልም
ማስመረቅ ነው በሚለው ዙሪያ እናንተ አስተያየት ስጡ። ግን ጉዳዩ ከፊልም ጋር የተያያዘ ነገር ነው የሚል አይነት መልስ ነው። ሶ አዲስ ፊልም ጠብቁ ብላ እንደ ትሬለር ነገር ፖስት አድርጋለች። ቢሃይንድ ዘ ሲኑን አንዴ ላሳያችሁ። ድጋሚ ናዚ ጋሽና በጆሪ እሱን አታስገባ። ፍቅረኛሽን ከሚልበት የገባ ነው። አክሽን ሶ እንደምታዩት እንግዲህ እዚህ ጋር ሙሉ ዓለም አለ ፊልሙ ላይ። እሷና ሙሉ ዓለም የፍቅር ፊልም ነገር ይመስላል። ሶ እሷና ሙሉ ዓለም ያሉበትን ፓርት እንደዚህ አድርጋ ፖስት አድርገዋለች። እሱ ብቻ አይደለም፣ በጣም በተደጋጋሚ የተለያዩ ሲኖች አሉ። አሁን ቅድምም ልደቱን ያላችሁ ሰዎች ከዛ በላይ ደግሞ ብዙ እንትን የሚል ሲንም አለ። እንደዚህ አይነት ሲኖች አሉ ፊልሙ ላይ። ያንንም ስክሪንሾት እያደረጉ ሰዎች እየተጠቀሙ ስለሆነ ነው። ሶ ይሄ ጀስት ፊልም ቀረጻ ላይ የነበረ ነገር እንደሆነ ሶ ቬሮኒካ ዳነ ያው ይሄኛው የመጀመሪያ ፊልሙ አይደለም። ኤኒዌይ በአዲስ ፊልም ሰሞኑን ጠብቁኝ ብላለች። ሶ ይሄ ነገር መልስ ነው ወይስ ለፊልሙ ማስታወቂያ ነው የሚለው እንደ ጥያቄ ይቀመጥ። ጥያቄ ምልክት ግን ያው አሁን በጣም ይሄ ነገር እየተወራ ባለበት ሰዓት ነው። ለነገሩ የኢትዮጵያ ፊልም ፕሮሞሽን በራሱ አሁን አንዳንዴ ጤነኛ አይደለም። ፊልሙን ለማስተዋወቅ የሚደረጉ ነገሮችም አሉ ሆን ተብሎ ማለት ነው። ይህን ያክል ግን በትዳር ጉዳይ በምን እንደ ፕሮሞሽን ይጠቀሙታል ብዬ አላስብም። ግን ከዚህ በፊት ያየናቸው ነገሮች አሉ ሆን ተብለው ፊልሙን እንግዲህ አዲስ ፊልም መጥቷል ብሎ ከማስተዋወቅ ይልቅ የማይሆን ድራማ ፈጥረው ያ ድራማ መነጋገሪያ ሲሆን ያንን ድራማ ለፊልማቸው መጠቀሚያ ሲያደርጉ አይተናል ከዚህ በፊት። እነማን ናቸው? ያው የምናውቀው ነገር ነው። ይሄ በጣም አግባብ አይደለም። ግን ይህን ያክል ግን በትዳር ጉዳይ እንደዚህ ይጠቀማሉ ብዬ አላስብም። ግን ዞሮ ዞሮ አዲስ ፊልም ሰሞኑን ይለቀቃል። አሪፍ ይሆናል ብለን ተስፋ እናደርጋለን። የፊልሙ ርዕስ ሁሉ ነገር አናውንስ ይደረጋል። ስለዚህ ገብታችሁ ማየት ፊልሙን አይተን ከፊልሙ በኋላ ሀሳብ መስጠት እንችላለን። ወደ ቀጣዩ ጉዳያችን ስንገባ ደግሞ ሰሞኑን ሶሻል ሚዲያውን የተቆጣጠረ አንድ ግለሰብ አለ። ማን ያዘዋል እሸቱ ፖድካስት ላይ ቀርቦ ከተናገረው ነገር ውስጥ እየተቆረጠ ሶሻል ሚዲያ ላይ ሲለቀቅ አይታችኋል ብዬ አስባለሁ። እናም የተለያዩ ሰዎች በሱ ዙሪያ አስተያየት እየሰጡ ነው። እሱ እንደሚያደርገው እያደረጉ የሚያስመስሉ ቪዲዮ የሰሩ ነው እና የሳክሱ ንጉስ ተብሎ ተሰይሟል። የሳክሱ ንጉስ ምን ተናግሮ ነው ይህን ያክል ሰው የእሱን ጉዳይ ሼር ሲደራረግ የነበረው? 100 ብር ቢወድቅብኝ አላነሳም። ተሳስቼ አላነሳም። ተሳስቼ 100 ብር ቢወድቅ ሼም ነው። ዴቭ እንዴት ጎንብሶ ያነሳል? ስንት ጀማ እያለ ከስር የሚለቅም አስቧል። ክለብ ላይ እንደዛ ብር እየረጨ እኔ ይኸውልህ አጎንብሻ አልኩ። ክለብ ውስጥ 100 ብር ቢወድቅብኝ አላነሳም። አረንጓዴው 100 ብር 200 አልነበረችም። በዚህ ክለብ ስንገባ ጋርዶች ሁሉ መጣ ዴቭ ምናምን ተብሎ በወንበር ይንደቅጥልኛል፣ በሩ ይከፈትልኛል፣ ለብቻችን ቪአይፒ ይሰጠናል። ጋርዶቹ እየመጡ እንደዚህ ሰላም ይኸውልህ። ማታቀኝ ከሆነ የዛን ጊዜ እኔ ብዙ አክት አላረግም እና ተፈጥሮዬ ነው። ማኔጀብ መጎረር አላቅበትም። ፐርሶናሊቲ ኢዝ ጋንግስተር በቃ ዝም ብለው ፍቅር ነኝ። አም ላቨብል ፐርሶናሊቲ። ከዛ ይመጡና እንዲህ ነው ዴቪዬ ምናምን መጣል ምናምን አዝፍ ጥሩ ነገር እንዳደረኩላቸው አይነት ነገር ከኔ የሚለቅሟት 1000 ብር 2000 ብር በየቀኑ በቃ ተመችቷቸዋል። ድሮ ባይዘው የሚባል ነገር ነበረ። አላሙዲን 100 ብር ከወደቀበት አያነሳም ይባላል። ለምን? እሱ 100 ብሩን ከመሬት እስኪያነሳ ሌላ ብዙ ብሮችን ስለሚሰራ ነው የሚባለውና ያንን ምናልባት ለራሱ ስቶሪ አመቻችቶ ተጠቅሞት ከሆነ አላውቅም። እና አላሙዲን ግን 100 ብር የሚወድቅበት ሲጀመር ምን ሲያደርግ ነው? ኪሱ ውስጥ 100 ብር ይዞ የሚዞረው ለምን ነው ሲጀመር? አሁን ነው እኮ እንደዚህ መጠየቅ የጀመርኩት። ሲጀመር ባለሀብት ኪሱ ውስጥ 100 ብር ይዞ እየዞረ በቃ 100 ብር ከኪሱ እየወደቀበት ምናምን ለምን ይወድቃል ነው ሲጀመር? እሺ ለማንኛውም ይህንን ሰውዬ ነው ሰሞኑን ሶሻል ሚዲያ ላይ በጣም ብዙዎች ቪዲዮ ሲሰሩበት የነበሩት እና እሱ የሚናገረው ነገር አስመስለው የሰሩት ቪዲዮ አለና በጣም አስቆኛል። አንዴ ላሳያቸው። እናቴ ከምጧ በላይ ያስቸግራት ማለት ነው። እኔን ከመውለድ በላይ ያስቸግራት እኔ ማህፀን ውስጥ እያለሁ ያነበብኩትን መጽሐፍ መውለድ ነው። 2 ቀን ነው የፈጀባት። 2 ቀን። ሌላውን ቶ
ጠዋት በታየውበት ኩቺ ማታ ልታይ ማታ በታየውበት ኩቺ ከሰዓት ልታይ ከሰዓት ያለውን ኩቺ ለማየት ማለት ነው ሄዶ ሰው አጣርቶ እዛ ያለውን ኩቺ አይቶ ሰላም እንደሆነ ካየ ነው የሚገባው እዛ ኩቺ ኦኬ ኤስቲዲ ነበር የሚሉህ 100 ብር ወድቆ ማለት ነው 100 ብር ከሱ አባባል ከሱ ንግግር በላይ ዋው ዋው ቢሎ ፓርት ማን ያዘዋል ሙድ ያዘበት ፓርት ያስቃል ይበልጥና ሰሞኑን የሳክሱ ንጉስ ኢትዮጵያ ውስጥ እሱ ነው እየተባለ ነው። እሺ አንድ ልጨምርላችሁ የመጨረሻ አሁን ያለውበት ላይፍ ነው ድሮ በምንም አይገናኝምና አሁን ሰው በጣም ሪስፔክት ያደርገኛል ያከብረኛልና ዴቪዬ ነው ሆነ የሚሉት ድሮ ግን ገና ሲያዩኝ ይደነግጣሉ ገና ፊታቸው ላይ ታቅባቸዋል በሞተር ተከብቤ ነው የምሄደው ሞተር ሳይክል ስንት በትንሹ 4 5 6 7 አንተ መሀል ላይ ነው እኔ በመኪና ነኝ ጠዋት የነዳሁትን ከሰዓት አልነዳውም ከሰዓት የነዳሁትን ማታ አልነዳውም ምክንያቱም ፋውል ነው ጠዋት ፋውል የሰራሁበትን ከሰዓት ፋውል አልሰራበትም ከሰዓት ፋውል የሰራሁበትን ማታ ይዤው መጠጥ ቤት አልዞርም ምክንያቱም ከሰዓት በኋላ ያለው የታሸገበት የመሳሪያ መኪና ነው ኦኬ ስለዚህ መጨረሻ ላይ ያንን መኪና አቁመነው ነው የምንሄደው ጠዋት ደግሞ ሌላ ፋውል ስንወጣ ነው ያን መኪና ይዞ ነው የምንወጣው ያን መኪና እዛ ያሳደርበት በማግስቱ እዛ ቦታ እናሳድረውም ሌላ ክፍለ ከተማ ነው እናሳድረው ላቢያጆ ምናምን የሚሰሩ ሰዎች ናቸው እንደዚህ መኪና የሚቀያይሩት እንድንማቀው ላቢያጆ የምትሰሩ ከሆነ ያው ሾፌር ትሆናላችሁ እዛ መኪና መንዳት መቻል አለባችሁ ወይ ፓርኪንግ ምናምን ስትሰሩ አንዱ መኪና እንደርታችሁ ቦታ ታስይዙና ሌላ መኪና እንጂ የሰው ልጅ ይህን ያክል መኪና የሚቀያይር አጋጥሞኝም አያውቅም ላቢያጆ እየሰራ ከነበረ እውነትን ነው በቀን 50 መኪናም ልትቀይር ትችላለህ አንዱን ይታጠባል ቦታ ታስይዛለህ አንዱ ይታጠባል ቦታ ታስይዛለህ እንደዛ እያለ ከ50 መቶም ትነዳለህ ፓርኪንግ ምሰራም ከሆነ አንዱ መኪና ቦታ ይዝባል ያንን በቀን 100 መኪናም ልትቀይር ትችላለህ እንጂ አንድ ሰው አንድ ሰፈር ውስጥ የምታውቁት ሰውዬ በቀን ይህን ያክል መኪና ይቀያይራል ይመች ደስ ይላል ብቻ እሺ ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ በነገራችን ላይ ዳሎል አካዳሚ ላይ በጣም በሚገርም ሁኔታ ኮንቴንት ክሪኤሽን ኮርሳችን ቪዲዮ ኤዲቲንግ ኮርሳችን እንደቀጠለ ነው በኦንላይንም በአካልም መማር ትችላላችሁ ሰሞኑን ደግሞ ቅናሽ አለ ቅናሹን ገብታችሁ ቼክ አድርጉ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ በአካል መታችሁ መማር ከፈለጋችሁ በኦንላይን መማርም ትችላላችሁ ባላችሁበት ሆናችሁ ስለ ዩቲዩብ ስለ ቲክታክ ቪዲዮ እንዴት ነው የምናገኘው ገንዘብ እንዴት ነው የምናገኘው እንዴት ነው ቪዲዮ የምንቀርጸው እንዴት ነው ኤዲት የምናደርገው የሚለውን በሚመለከት እና ፕሮፌሽናል ኤዲተር መሆን ከፈለጋችሁ ደግሞ ፕሮፌሽናል ቪዲዮ ኤዲቲንግ ኮርስ ለብቻ አለ በኮምፒውተር ጥድት ያለ ኤዲቲንግ ኮርስ የምትማሩበት ማለት ነው ሶ ከነዚህ ኮርሶች ውስጥ የፈለጋችሁትን መርጣችሁ መማር ትችላላችሁ እሱ ብቻ አይደለም አዲስ ፕላትፎርም ይዘን መተናል ሽቀላ ይባላል ሽቀላ ምንድነው መሰላችሁ እኛ ማስተማር ብቻ ሳይሆን ስራ መፍጠርም እንፈልጋለን ስለዚህ እነዚህ ሙያዎች ያሏችሁ ሰዎች ቪዲዮ ኤዲተሮች ኮንቴንት ክሪኤተሮች እሱ ብቻ አይደለም የፀጉር ባለሙያዎች ወንድም ሴትም የጥፍር ባለሙያዎች የሜካፕ አርቲስቶች እናንተ ደግሞ ምን ኦፕሽን አላችሁ መሰላችሁ እዛ ላይ ሽቀላ ላይ ገብታችሁ ትመዘገባላችሁ ሰዎች እናንተን አይተው ቤት ለቤት አገልግሎት ድረስ እናንተን ማዘዝ ይችላሉ ስለዚህ በቃ ባጭሩ የሚገርም የሥራ ቦታ አመቻችተንላችኋል ገብታችሁ ተመዝገቡ ያልተመዘገባችሁ በጣም የሚገርም አይነት ፕላትፎርም ነው ተጠቀሙበት በኋላ ሳይረፍድባችሁ ይመቻችሁ የዛሬው ቪዲዮ ይህን ይመስላል ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ ባይ ባይ